ማህር የዜና ምንጭ 14 የስምምነት ነጥቦች ብሎ የኢራንና የአሜሪካን የስምምነት ሐሳቦች ይዞ ወጣ። ከዛ ዶናልድ ትራምፕ በቃ እሳት ለብሰው እሳት ጎርሰው ብለን ልንገልጽ በምንችል ሁኔታ ወደ ሚዲያ ቀርበው ሐሰተኛ መረጃ ነው ምናምን እያሉ በጣም ከባድ የሆነ ቁጣን አስተላለፉ። ዛሬ በማህር ኒውስ ኤጀንሲ ላይ ተዘረዘሩ የተባሉትን 14ቱ ነጥቦች ይዤላችሁ መጥቻለሁኝ። 1 2 3 እያለ እንመለከታቸዋለን። ዶናልድ ትራምፕን ምንድነው እንዲያቅል ያሳታቸው? ማህር የዜና ምንጭ የኢራን መገናኛ ብዙሃን ነው እና ምንድነው ኢራን ምን በማለቷ ነው ዶናልድ ትራምፕ እንዲያቅላቸውን የሳቱት የሚለውን ነገር በዝርዝር እንመለከተዋለን። በተለይ የሊባኖስን ጉዳይ በተመለከተ የማዕቀቡን ጉዳይ በተመለከተ እና የዩራኒየም ኒውክሌርን ጉዳይ በተመለከተ ካለው ሐሳቦች ጋር ተያይዞ እስራኤል በዚህ ነጥብ ወይም በዚህ የስምምነት ሂደት ላይ ተመልካች ሆናለች። እንደምታውቁት የሩቅ ተመልካች ሆናለች። እኔ ደግሞ እስራኤል የምትባለው ሀገር በቀጥታ ያልተሳተፈችበት ማንኛውም የድርድር ሂደት ጦርነቱን በዘለቄታዊ የማስቆም አቅም አለው ብዬ አላስብም። ምክንያቱም በዛ ቀጠና ላይ በጥባጯ እስራኤል ነች። በዛ ቀጠና ላይ ብዙ ቀውስ እያመጣች ያለችው ከጎረቤቶቿ ጋር ሁሉ በሰላም መኖር አቅቷት እዚህም እዛም ጦርነት እየለኮሰች ያለችው እስራኤል ነች። የሊባኖስን ጉዳይ እያየን ነው አይደል? ሶሪያ ውስጥ አለች፣ ጦርነት ውስጥ ነች። በፍልስጤም ጋዛ መቼስ የሚከናወነው ይታወቃል። ከኢራን ጋር ያለችበትን ነገር እናውቃለን። በየመን ከሁቲ ጋር ያለችበትን ነገር እናውቃለን። ይሄ ሁሉ የሆነ የጦርነት አዙሪት ውስጥ አገሪቱ በኔታንያሁ ገብታ የለም። አሁን ከኢራን ጋር ያለው ነገር በዘለቄታዊነት እንዲቆም ከተፈለገ በተወሰነ መልኩ እስራኤል ወደዚህ የድርድር ሂደት ላይ የምትሳተፍበት መንገድ ሊኖር ይገባ ነበር። የለችም። ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኛን አይመለከትም ብለዋል። እኛን አይመለከትም ይህ ድርድር። እነሱን አይመለከትም ማለት ሊባኖስን አይመለከትም ማለት ግን አይደለም። የሊባኖስን ጉዳይ በተመለከተ ትራምፕ እንዴት አድርገው ነው መላ ሊሉት ያሰቡት በሚለው ላይ ጭምር ሐሳቦችን እንነጋገራለን። በጣም እጅግ ተጠባቂ ወቅት ላይ ነን ያለ ነው። በጣም እኔ ከዚህ የጦርነት ንትርክ ልንገላገል የምንችልበት እድል እየመጣ በመሆን ደስተኛ ነኝ። ግን ደግሞ አንፕሬዲክተብል ነው፣ ተገማች አይደለም። እኔ ይህን ዘገባ ሰርቼ ምናልባት ስወጣ ተኩስ ተለዋወጡ ባይዘው ትላንትና ሌሊቱን የኢራን ድሮኖችን መተን ጥለናል ብለዋል የአሜሪካ ሴንትኮም። የባህር ላይ እንቅስቃሴን ለማስተጓጎል የመጡ የኢራን ድሮኖችን መተን ጥለናል። ተስማምተዋል ከተባለ በኋላ የመጨረሻው ቴክስት ላይ የመጨረሻ የስምምነት ሐሳብ ላይ ተስማምተዋል ከተባለ በኋላ የኢራንን ድሮኖች መተን ጥለናል ብሎ ሴንትኮም መግለጫ ወጣ። ከዛ ኢራን በበኩሏ ደግሞ የሆርሙዝ ሰርጥ ላይ ፈላጭ ቆራጩ እኔ ነኝ፣ የአሜሪካ ወታደራዊ ኃይል በአንዲት የነዳጅ ጫኝ መርከብ ላይ ጥቃት ሰንዝሯል፣ ከደገሙት ሌላ እርምጃ እንወስዳለን እየተባባሉ ዛቻው እንደቀጠለ ነው። እኔ መቼ በቃ ማመን የምንችለው በነገራችን ላይ ይሄ ጦርነት አበቃ ብለን ማመን የምንችለው አበቃ ማለት በጊዜያዊነት በዘለቄታዊነት ሳይሆን በጊዜያዊነት ለአፍታ ጋባለ ሆርሙዝም እፎይ ሊል ነው የምንለው ሁለቱም ሀገራት አሜሪካና ኢራን ፊርማቸውን ስንመለከት እንጂ ከዛ በፊት በየትኛውም ነገር ላይ እርግጠኛ መሆን አይቻልም። ለምን እንደማይቻል በዝርዝር እየተመለከትን ቆይታ እናደርጋለን። በጣም አስገራሚ ጉዳዮች አሉ። ኢራን በማህር ኒውስ ኤጀንሲ በኩል አወጣችሁ የተባለው መረጃ ዶናልድ ትራምፕ እንዳልኳችሁ አቅላቸውን አስቷቸዋል። በጣም ሌሊቱን መግለጫ እንዲሰጡ ማስገድዷቸዋል። ለምንድን ነው የሚለውን ነጥብ በተመለከተ እያየን በጋራ ቆይታ እናደርጋለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት ቀደም ብሎ ያነሳሳውላችሁን ጉዳዮች እያየን የጋራ ቆይታ ይኖረናል። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ አክብሮታዊ ጥሬን አቀርብላችኋለሁኝ። በቆይታችሁ እንደማትጸጸቱ እርግጠኛ ነኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። የእስራኤል መገናኛ ብዙሃኖች እንደዘገቡት ከሆነ በኢራን ላይ ሊፈጸም ታስቦ የነበረው ጥቃት ተራዝሞ እንዲያውም በአሜሪካና በኢራን መካከል ጭራሽ የስምምነት ምዕራፍ ወደ መጨረሻ ክፍል ላይ መድረሱ እስራኤልን ከማንም በላይ ሰርፕራይዝ አድርጓል። እስራኤል በዚህ ጉዳይ ላይ ሰርፕራይዝ የመሆኗ ምክንያት የመገረሟ ምክንያት
የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከጉዳዩ ጋር በተገናኘ መግለጫ ሰጥተዋል። እንግዲህ የእስራኤል ጠቅላይ ሚኒስትር በተለያየ መልኩ በሰጧቸው መግለጫዎች ላይ የተመላከተው ጉዳይ ወደ ድርድር ለመግባት ከኢራን ጋር እየተከናወነ ያለው የአሜሪካ ዝግጅት የመግባቢያ ሰነድ ስምምነትን በተመለከተ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መነጋገራቸውን በስልክ መልእክት መለዋወጣቸውን ገልጸዋል። የኔታንያሁ ቢሮ መግለጫ እስራኤል የመግባቢያ ስምምነቱ አካል ባትሆንም፣ ይህንን ቁም ነገር በደንብ ያዙልኝ፣ እስራኤል የመግባቢያ ስምምነቱ አካል ባትሆንም በድርድሩ ማብቂያ ላይ የሚደረስበት ማንኛውም የመጨረሻ ስምምነት የበለጸገ ዩራኒየም 60 ከመቶ ደርሷል የምንለው የበለጸገ ዩራኒየም ቁሳቁሶችን ማስወገድ፣ የዩራኒየም ማበልጸጊያ መሰረተ ልማቶችን ማፍረስን፣ በሚሳኤል ምርት ላይ ገደብ መጣልን እንዲሁም ኢራን በቀጠናው ላሉት ተላላኪዎቿ የምታደርገው ድጋፍ ማቆምን እንደሚያካትት ፕሬዝዳንት ዶናልድ ትራምፕ ነግረውኛል በማለት ኔታንያሁ ለፕሬዝዳንቱ ያላቸውን አድናቆት ገልጸዋል ነው ያለው። ይሄ እንግዲህ የኔታንያሁ ቢሮ መግለጫ ነው። የኢራንና የአሜሪካን ድርድር በተመለከተ እስራኤል ምን አለች የሚል ነገርን ካነሳን የምናነሳው ይሄንን ነው። አንደኛ እስራኤል የስምምነቱ አካል አይደለችም። ሁለተኛ በድርድሩ ማብቂያ ላይ የሚደረስበት ማንኛውም የመጨረሻ ስምምነት ማንኛውም የበለጸገ ዩራኒየምን ማስወገድ፣ የዩራኒየም ማበልጸጊያ መሰረተ ልማቶችን ማፍረስ፣ በሚሳኤል ምርት ላይ ገደብ መጣልና ኢራን በቀጠናው ላሉት ተላላኪዎች የምታደርገው ድጋፍ ማቆም የሚሉ ጉዳዮችን ያካትታል ተብሏል። እነዚህ ነጥቦች አንድ ያልገለጹት ወይም ያልነኩት ነጥብ ምን አለ ካላችሁ፣ ኢራን ለሰላማዊ ዓላማ ኒውክሊየር መርሃ ግብር እንደምትፈልግ ይታወቃል። ኢራን ለሰላማዊ ዓላማ ዩራኒየም እንደምታበለጽግ ይታወቃል። አሁን የዩራኒየም ማበልጸጊያ መሰረተ ልማቶችን ማፍረስ የሚለው ሐሳብ ከናካቴው ኢራን የኒውክሊየር መርሃ ግብር እንዳይኖራት ወደ ማድረግ የሚሄድ ከሆነ ይሄ ስምምነት እንግዲህ ፓኪስታን ትላንት አመሻሹን በደስታ ነው አይደለ የፓኪስታኑ ጠቅላይ ሚኒስትር መግለጫ ያወጡት። የመጨረሻው ፋይናል ድራፍቱ ቴክስት ላይ ተስማምተዋል ብለዋል። which is very good። የመጨረሻው ቴክስት ላይ ከተስማሙ፣ ኤምኦዩ ላይ የሚሰፍረውን ሐሳብ በተመለከተ ከተስማሙ፣ ከዛ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ እነዚህን ጉዳዮች በድርድሩ ማብቂያ ላይ የሚደረስበት ማንኛውም የመጨረሻ ስምምነት የበለጸገው ዩራኒየም ቁሳቁሶችን ማስወገድ፣ ይህ 60 ከመቶ የበለጸገው ዩራኒየምን ማስወገድ ማለት ነው። ከዛ መሰረተ ልማቶችን ማፍረስ የሚለው ጉዳይ አንድ ከበድ ያለ ስጋትን የሚፈጠር አይነት ነገር ሆኖ ይስተዋላል። ከዛ እስራኤል የስምምነቱ አካል አይደለችም የሚለው ሐሳብ በመሰረታዊነት ሁለት ጥያቄዎችን ሊያስነሳ ይችላል። አንደኛ በሊባኖስ የሂዝቦላህ ጉዳይ ጋር ተያይዞ የሊባኖስ ሂዝቦላህን ነገር ለመቋጨት ለማቆም የግድ እስራኤል ታስፈልጋለች። እስራኤል በሌለችበት ሁኔታ በሊባኖስ ያለውን ተኩስ አቁም ማቆም አይቻልም። ኢራን ከሂዝቦላህ ጋር ምንም አይነት ግንኙነት እንዳይኖራት የሚያረጋግጥ አይነት ስምምነትን እስራኤል የምትፈልግ ከሆነ እስራኤል በተመሳሳይ በሊባኖስ ውስጥ እያከናወነች ያለው ወታደራዊ ዘመቻ ለማቆም የግድ መስማማት አለባት። በቀጣይ በእስራኤልና አሜሪካ አማካኝነት በኢራን ላይ ጥቃት እንደማይሰነዘር የደህንነት ዋስትናስ ምንድን ነው የሚለው ጉዳይም ሌላ ኢራን የምትፈልገው ነጥብ ነው። ነገሩ ይበልጥ እየተወሳሰበ የሚሄደው ደግሞ መቼ መሰላችሁ? የእስራኤሉ የመከላከያ ሚኒስትር እስራኤል ካትዝ ከእስራኤል ጋር ሊደረግ ስለሚችል ስምምነት ከሚወጡ ዘገባዎች ጋር በተያያዘ ትላንትና ከሰዓት በኋላ መግለጫ ሰጥተው ነበርና በመግለጫቸው ላይ እስራኤል
ከደህንነት ቀጠናዎች ሴፍ ዞን ከሚሏቸው ለምሳሌ በሊባኖስ ውስጥ ሴፍ ዞን ከሚሏቸው አካባቢዎች እንደማትወጣ ገልጸዋል። ሚኒስትሩ በንግግራቸው መጀመሪያ ላይ እንደተናገሩት ከሆነ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአሁኑ ወቅት በአሜሪካ ጥቅሞች ላይ የተመሰረተ ስምምነትን ከኢራን ጋር እያራመዱ ሲሆን ከእስራኤል ጋር ያለውን የጋራ ጥቅም በተመለከተ በዋናነትም የኢራን የኒውክሌር መሳሪያን እንዳታገኝ መከላከልን የሚያካትት መሆኑን ገልጸዋል። አክለውም እስራኤል አሜሪካ ይህንን መርህ እንዲሁም ሚሳኤሎችን በወኪሎች አማካኝነት የሚፈጸሙ የሽብር ድርጊቶች ፕሮክሲ ቴሮሪዝም በሚሉት ሐሳቦችን ታሳቢ ባደረጉ መርሆች ላይ እንዲከበርና እንዲፈጸም አጽንኦት ሰጥተው እንደሚሰሩ ጭምር የእስራኤሉ መከላከያ ሚኒስትር ገልጸዋል። አሁን ትልቁ ነጥብ እንዳልኳችሁ እዚህ ጋር ነው ያለው። በኢራን በኩል የሚወጡ መረጃዎችን ስትመለከቷቸው እንዲያውም ትላንትና ማሃር ኒውስ ኤጀንሲ ከዚህ ጋር በተገናኘ አንድ ዜና ይዞ ወጥቶ ነበርና የማሃር ኒውስ ኤጀንሲ መረጃን በእርግጥ ዶናልድ ትራምፕ ውድቅ ነው፣ ሐሰተኛ መረጃ ነው በማለት አጣጥለውታል። ነገር ግን የማሃር ኒውስ ኤጀንሲ በስምምነቱ ላይ ወይም አሁን የፓኪስታን አደራዳሪዎች ይፋ ያደረጉት ኤምኦዩ ይፈራረሙበታል ተብለው የሚጠበቀው ኤምኦዩ ምን ነጥቦችን ያጠቃልላል በሚለው ላይ በተጨባጭ 1-3 የሚሉ ነጥቦችን ያወጣ ብቸኛ ሚዲያ ማሃር ነው። ማሃር የኢራን የዜና ምንጭ እንደሆነ ይታወቃል። እና የዚህ ዜና ምንጭን ያው እና አሜሪካ ዶናልድ ትራምፕ ቀጥተኛ ምላሽ እስከሚሰጡ ድረስ ፍጹም ሐሰት ነው የሚለውን ምላሽ ሰጥተውበታል እንዳልኳችሁና ነገር ግን ይሄ የማሃር ኒውስ ኤጀንሲ መረጃ ምንድነው የሚለውን በተወሰነ ማየት ያለብን ይመስለኛል። at the end of the day የሆነ ስለ ጉዳዩ የሚጠቁመው የሚያስረዳው ነገር ስላለ ምንድነው ኤግዛክትሊ የማሃር ኒውስ ኤጀንሲ መረጃ የሚለውን ማየትና መረዳት ያለብን ይመስለኛል። እንግዲህ የማሃር የዜና ምንጭ የኢራን መገናኛ ብዙሃን ነው ብያቸዋለሁ። ስምምነቱን በተመለከተ 14 ነጥቦችን ይዞ ወጥቷል። እንዳልኳችሁ እነዚህ ነጥቦች ዶናልድ ትራምፕ በቀጥታ ትክክለኛ ያልሆነ መረጃ ነው ብሏል። ነገር ግን ትክክለኛ የሚሉት መረጃ እስኪመጣ ድረስ አሁን ላይ ሐሰት ነው የተባለው የትኛው ጉዳይ ነው የሚለው መረዳት at the end of the day በዋናው ሊመጣ በሚችለው ኤምኦዩ ላይ ወይ የሚፈራረሙበት ኤምኦዩ ላይ የሚኖረውን የሁለቱን ወይ ሊሰየሙበት የሚችለው ቦታ የቱ ጋር እንደሆነ በተወሰነ ፍንጭ ስለሚሰጥ እሱን እያየናቸው እንቀጥል። የማሃር የዜና ምንጭ 14 ነጥቦች። አንደኛው permanent and immediate end to war on all front including Lebanon የሚል ነው። ሊባኖስን ጨምሮ በሁሉም የጦር ግንባሮች ላይ አስቸኳይ በቃ ፈጣን የሆነ ጦርነትን ማቆም። እዚህ ጋር ነው አሁን የእስራኤልን ጉዳይ ታሳቢ ያደረጋችሁ የምትሄዱት። የሊባኖስ ጦር ግንባርን በተመለከተ ይሄ የስምምነት ሂደት ታሳቢ ያደርጋል። በሊባኖስ ጦርነት እንዲቆም ይፈልጋል። እስራኤል ደግሞ ምንድነው እያለች ያለችው? እኔ አሜሪካና ኢራን ከሚፈራረሙ ስምምነት አይመለከተኝም። ቅድም ብያችሁ የለ ይሄ የስምምነት ሐሳብ ባይመለከተንም አሉ የጠቅላይ ሚኒስትር ጽሕፈት ቤት መግለጫ የኔታንያሁ ማለት ነው። ይሄ ስምምነት ባይመለከተንም ከዶናልድ ትራምፕ ጋር ግን በነበረ የስልክ ቆይታ ኢራን ዩራኒየሟን ማስወገድ፣ ዩራኒየም የምታበለጽግበትን ኢንፍራስትራክቸር የመሰረተ ልማቶችን ማስወገድ፣ በነ ሂዝቦላ ከነ ሀውቲ ጋር ፕሮክሲ ከሚባሉት ጋር ያላትን ግንኙነት ማቋረጥ የመሳሰሉት ነገሮችን እንደሚያጠቃልል ተረድቻለሁ ብለዋል። እሳቸውን የማይመለከት ከሆነ አሁን እነ ማሃር ኒውስ ኤጀንሲ ላይ ወይም አለ ሊባል አክቹሊ ከዚህ በፊትም እኮ እንደንትን ስናነሳ ኢራን የትኛው ፖይንት ላይ ነው የቆመችው ብለን ስንናገር ኢራን የቆመችበት ፖይንት በሊባኖስ ውስጥ ያለ የተኩስ አቁም ጉዳይ ይቋረጥ ወይስ አይቋረጥ በሚል እኮ ነው። ሊባኖስ ጦርነት መቆም አለበት የሚል አቋም ነበራት ኢራን። እና እኔ እነዚህ እንትኖች ለምሳሌ ያው ያየናቸው እንቀጥላለን። አንደኛው ፖይንት ላይ ምንም ስህተቱ አይታየኝም ወይ ሐሰተኛ መሆኑ አይታየኝም። ፐርማነንት ኤንድ ኢሚዲየት ዘለቄታ የሆነ አስቸኳይ ጦርነት ማቆም
በሁሉም የጦር ግንባሮች ሊባኖስንም በማጠቃለል። ስለዚህ እንግዲህ እነ መሐር የዜና ምንጮች ምንድነው እያሉ ያሉት? እስራኤልንም ጭምር የሚመለከት ስምምነት ነው እያሉ ነው የሚገኙት። ሁለተኛ US commitment to non-interference in Iran internal affairs and respect for the sovereignty of the Islamic Republic of Iran. US በኢራን የውስጥ ጉዳይ ላይ አትገባም፣ የኢራንን ሉዓላዊነት ታከብራለች የሚል። ሶስተኛ complete lifting of the naval blockade within 30 days በ30 ቀናት ውስጥ አሜሪካ ያከናወነች ያለውን የባህር ላይ ከበባ ታነሳለች የሚል ሐሳብ አለ። ይሄኛው obviously ያው መነሳቱ አይቀርም መቼስ ተስማማን ተፈራረምን እያሉ ብሎኬዱ ወይም የባህር ላይ እገዳና ክልከላው ሊቀመጥ የሚችልበት ነገር የለም። በ30 ቀን ነው በ40 ቀን ነው በ10 ቀን ነው የሚለው ነገር ግን እንዳለ ሆኖ አሜሪካ እዚህ ጋር የራሷ ቅድመ ሁኔታ ልታመጣ ትችላለች። ለምሳሌ ዩራኒየሙን እንደዚህ ሳረግ ምናምን እንደዚህ ሳረግ ወይም ደግሞ የሆርሙዝ ሰርጥ ላይ እንደዚህ አይነት እንቅስቃሴ ሲኖር የሚል ቅድመ ሁኔታ ልታመጣ ትችላለች እንጂ at the end of the day የባህር እገዳውን ማንሳቱ አይቀርም። ስለዚህ እነ ኢራን ወይም እነ መሐር ኒውስ ኤጀንሲ ያሉ የሚገኙት ምንድነው በ30 ቀን ውስጥ ሙሉ በሙሉ የባህር ላይ እገዳውን ማንሳት የሚለው ጉዳይ ነው በሶስተኛ ነጥብ የተቀመጠው። በአራተኛ ነጥብ የተቀመጠው ደግሞ US commitment to withdraw its force from around Iran። ከባዱ ይሄ ነው ማለት በቀላል ወደ አማርኛ ስናመጣው በኢራን ዙሪያ ካሉ አካባቢዎች ላይ አሜሪካ የጦር ኃይሏን ታስወጣለች እንደማለት ነው። እኔ በአጭር ጊዜ ውስጥ በዚህ ቀጠና ልንመለከታቸው ከማንችል ነገር መካከል ይሄ ይመስለኛል። አሜሪካ ከዚህ ቦታ ላይ የጦር ኃይሏን ጓዟን ጠቅልላ ትወጣለች ወይ? ጉዳት ደርሶባታል፣ ብዙ ውድመት ደርሶባታል፣ ኢምቢሊየንስ ኪሳራ አጋጥሟታል። ነገር ግን አሁን ያለችበትን አካባቢ የጦር ሰፈሮቿን ምናምን ጥላ ትወጣለች የሚለው ጉዳይ የሚሆን ከማይመስሉኝ ውስጥ ወይም ለምሳሌ መሐር ኒውስ ኤጀንሲ ላይ ካሉ ሐሳቦች መካከል የትኛው ውሃ የሚያነሳ አልመሰልህም ብባል አንዱ ምለው አሜሪካ ከዚህ አካባቢ ጓዟን ጠቅላ ትወጣለች የሚለው ሐሳብ ነው። በጥያቄ ደረጃ ኢራን ከዚህ ቀደም ስታነሳው ነበር። እንደ አቋምም የአሜሪካ የጦር ሰፈር ከዚህ ቦታ ላይ እንዲወጣ የጋራ የደህንነት እንቅስቃሴ እንዲጀመር it's not up to ኢራን ብቻ አይደለም። ገብቷቸዋል። ኢራን ብቻ የምትወስነው አይደለም። በሳውዲ አረቢያ ያለ፣ በዩናይትድ አረብ ኤምሬት አለ፣ በኳታር ያለ፣ በሌሎችም የአረቡ ሀገራት ውስጥ ያለ የአሜሪካ የጦር ሰፈር ጉዳይ ኢራን ብቻ የምትወስነው አይደለም። እነዛ ሀገራትም ይመለከታቸዋል። እነዛ ሀገራት ከማን ጋር አጋርነት እንዳላቸው ከማን ጋር ትብብር እንዳላቸው የሚወስኑት እነሱ ናቸው እንጂ ኢራን አይደለችም የምትወስነው የነዛን ሀገራት የውጭ ግንኙነት አካሄድ። ከነዛ ሀገራት ጋር ተስማምታ ከሆነ እነዛ ሀገራት ጋር ከነ ሳውዲ ከነ ምናምን ጋር ተስማምታ ኦኬ እሺ ከዚህ በኋላ ጓዛቸውን ጠቅልለው ይውጡ የሚለው ጉዳይ ላይ ከተስማሙ ሊያረጉት የሚችሉት ነው እንጂ እንደው ኢራን ብቻ በተናጠል የአሜሪካ የጦር ሰፈሮችን ከዛ ቦታ ላይ ጠራርጋ ታስወጣለች ማለት ዘበት ነው የሚሆነው። በአምስተኛ ደረጃ የሆርሙዝ ሰርጥን በ30 ቀን መክፈት እና አንደር ኢራኒያን አሬንጅመንትስ ይላል። አንደር ኢራኒያን አሬንጅመንትስ የምትለው ቃል ያው ይሆናል ብዬ የማስበው ነገር ነው። ምክንያቱም ኢራን አሁን የፐርሺያን ገልፍ ስትሬት አውቶሪቲ የሚባል ተቋም መስርታለች እንዳልኳችሁ። በዛ ቦታ ላይ በ30 ቀናት ውስጥ የሆርሙዝ ሰርጥ እንዲከፈት የሚለው ጉዳይ አብሮ ታሳቢ ይደረጋል፣ ኢራን በምታዘጋጀው አሬንጅመንት መሰረት ማለት ነው። ወደ ስድስተኛው ነጥብ ስንሸጋገር በስድስተኛ ደረጃ እንግዲህ በስምምነቱ ላይ ይኖራል ተብሎ እነ መሐር የዜና ምንጭ ያስቀመጡትና እነ ዶናልድ ትራምፕ ደግሞ ፍጹም ሐሰት ነው ብለው ያስተባበሉት መረጃ ስድስተኛ ላይ ያለው ነጥብ suspension of sanctions on oil and petrochemical product sales and derivatives and full Iranian access to its financial resource ይላል። ይሄኛው ጉዳይ እንዲያውም እነ CNBC ፎክስ ኒውስ ላይ ምናምን በመሳሰሉ የዜና ምንጮች ላይ በጣም ያንገበገባቸው የሚመስለው ነጥብ ይሄ ይመስላል። የማዕቀብ መነሳት ጉዳይና ኢራን ለፋይናንሻል ሪሶርስ ወይም ዓለም ላይ ያው እንዳይንቀሳቀስባት የታገደ ኦልሞስት ወደ $100 ቢሊዮን ሀብት አላት ኢራን እንደምታውቁት። ከዛ ውስጥ $2 ቢሊዮን የሚሆነው አሜሪካ ውስጥ ነው ያለው። ይሄ እንዳይንቀሳቀስ የታገደ የኢራን ገንዘብ
እንዲለቀቅላት ጥያቄ ያቀረበች ቆይታለች። አሁን ያው በስምምነት መሰረት አሁን ይሄ ሐሰት ሊሆን የሚችልበት ጉዳይ አይታየኝም። ለምሳሌ ማዕቀብ ይነሳል፣ አዎ ይነሳል፣ ታነሳለች አሜሪካ ተገዳም ቢሆን ታነሳለች። እነሴንስ ከተስማማች የተስማሙበት ነጥብ ላይ እንግዲህ ከጫፍ ደርሰናል ካሉ በቃ ማዕቀቡ ይቀጥል ብላ ኢራን ልትስማማ ነው? በፍጹም ልትስማማ አትችልም። እንዳይንቀሳቀስ የታገደባት ሀብት እሱን ይዛችሁ ቀጥሉ ብላ ልትስማማ ነው? እሱም የሚሆን አይደለም። በብዙ ምዕራቡ ዓለም መገናኛ ብዙሃን ላይ እንደ ትልቅ ጉዳይ ተደርጎ የቀረበው ይሄ የማዕቀብ ማንሳት በፔትሮኬሚካል ፕሮዳክቶች ላይ ሽያጯን በተመለከተና ትርፏን በተመለከተ ያለውን አጠቃላይ ማዕቀቦች ማንሳትና የኢራን መንግስት እንግዲህ ለፋይናንሻል አሴቶቹ በዓለም ላይ ላሉት አክሰስ እንዲኖረው ተደራሽ እንዲሆንና እነሱ መጠቀም እንዲጀምር የሚል ሐሳብ አለ። ኦፍ ኮርስ ይሄ ግዴታና ግዴታ ነው ማለት ዳልኳችሁ ነው። ኢራኖቹ አፍተር ኦል ዲስ ታይም ተዋግተው በጦርነቱ ላይ ቆይተው ወደ ድርድር ጠረጴዛ መጥተው ማዕቀብ ይቀጥልልን በሚል አይነት ስታተስ ኮ ውስጥ የሚቀጥሉ አይሆንም። አሁን ጥያቄው ምንድነው? ይሄ ነገር ሲደረግላቸው ወይ ማዕቀብ ሲነሳላቸው እነሱ በምላሹ ምን ለመስጠት ተዘጋጅተዋል የሚለው ነጥብ እስካልሆነ ድረስ ወይም ከዚህ የተለየ ነገር ካልመጣ በቀር ማዕቀብ መነሳት የሚለው ቀሪ ጉዳይ አይደለም። የሰባተኛ ደረጃ ላይ ያለው የሪኮንስትራክሽን ፕላኑ ነው ወይም ኢራንን መልሶ መገንባት የሚለው እስከ $300 ቢሊዮን ድረስ የሚጠጋ ኢንቨስትመንትን በኢራን ውስጥ ማከናወን የሚለው ጉዳይ ነው። ይሄ እኔም ከዚህ በፊት ዜና ሰርቼበታለሁ፣ ትንታኔ አቅርቤበታለሁ። እዚህ ጥንቅር ላይ ፖድካስት ላይ ካስታወሳችሁ $300 ቢሊዮን የሚጠጋ እንትንን በተመለከተ $300 ቢሊዮን የሚጠጋ የመልሶ ግንባታ ፕሮጀክትን በተመለከተ እና አሜሪካ ሐሳብ እያቀረቡ ይገኛሉ። የኢራንን ፎሪን ፈንድ በሚል ማለት ነው። እንደዛ አይነት እቅዶች አሉ በሚል ፕሮግራም ተሰርቷል። አሁን በስምምነቱ ላይም ይሄኛው ጉዳይ ተጠቃሏል ይላሉ እነ ማህር ኒውስ ኤጀንሲ። ከዚህ ቀደም በነበረው ሂደት በእርግጥም ሊጠቃለል እንደሚችል ሲገለጽ ነበረ። ኢቭን በምዕራቡ ዓለም በኩል ያሉ መገናኛ ብዙሃንም ስለዚህ ጉዳይ እየዘገቡ እያብራሩ ነበረ። የ$300 ቢሊዮን ኢንቨስትመንቱ ጉዳይም እንዲሁ አሁን ተጠባቂ ከሚሆኑት ውስጥ እንደሆነ ያው ሊታወቅ ይገባል ማለት ነው። 60 days negotiation period to reach final agreement በኒውክሌር ጉዳዮች ላይ ስምምነት ላይ ለመድረስ የ60 ቀናት የድርድር ሂደት የሚል ሐሳብ አለ። ከዛ በኋላ የአሜሪካ ፕራይመሪ እና ሰከንደሪ በመጀመሪያ ደረጃና በሁለተኛ ደረጃ ያሉ ማዕቀቦች ማንሳት፣ ከኒውክሌሩ ጋር በተገናኘ በኢራን ላይ የተጣሉ ማዕቀቦችን ማንሳት። ፕራይመሪ ማዕቀቦች ማለት በቀጥታ ኢራንን የሚመለከቱ ሲሆን ሰከንደሪ የሚባሉት ደግሞ ቀጥተኛ ባልሆነ መልኩ ለምሳሌ ከኢራን ጋር ግብይት በመፈጸማቸው ለኢራን የኒውክሌር መሰረተ ልማት አቅርቦት አድርገዋል በሚል ጥርጣሬ ከኢራን ጋር በተያያዘ ከኢራን ውጭ የሆኑ አካላት ላይ የሚጣሉ ማዕቀቦች ጭምር ናቸውና እነዚህ ማዕቀቦች ከ60 ቀኑ በኋላ በሚኖር ሂደት ላይ ማለትም የኒውክሌር ጉዳዩን በተመለከተ የመጨረሻ ስምምነት ከተፈረመ በኋላ በ60 ቀናት ውስጥ እንግዲህ ምናልባትም ማዕቀቦቹ የተነሱ ይቀጥላሉ። ከዛ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ሪዞሉሽን እና የዓለም አቀፉ IAEA ሪዞሉሽኖችን ተግባራዊ የማድረግ ሂደት ይጀመራል የሚል ሐሳብ አለ። አሁን ይሄኛው ቬግ ነው ማለት ከዚህ ቀደም ሲዘረዘሩ የነበሩና እኛም ፕሮግራም ስንሰራባቸው ከነበሩ ጉዳዮች መካከል ይሄ ለ60 ቀናት ያክል የውይይት መርሃ ግብር አሁን በመጀመሪያ ምዕራፍ ጦርነት እናቁም፣ ከዛ በሚቀጥሉት 60 ቀናት ስለ ኒውክሌር ፕሮግራሙ ጉዳይ እያወራን እንዝለቅ የሚል ሐሳብ በኢራን ዘንድ ነበረ። ነገር ግን እነዚህ ጉዳዮች ላይ ኦልሬዲ እና አሜሪካም ደግሞ ቅሬታ ነበራቸው። ቅሬታው ለምን ይሰማል? የዩራኒየምን ጉዳይ በተመለከተ ምን ማስተማመኛ አለን የሚለው ነጥብና አሁን ምናልባት በዚህ በመጀመሪያው ምዕራፍ ላይ የኢራንን የኒውክሌር ጉዳይ በተመለከተ በተወሰነ ኢራን አቋሟን ቀይራ ሊሆን እንደሚችል የሚገልጹ ሐሳቦች አሉ። አሊያም ደግሞ እንደተባለው በ60 ቀናት የድርድር ሂደት ውስጥ ነገሩ
ተግባራዊ ሆኖ ሊቀጥል እንደሚችል ታሳቢ ይደረጋል። ማወቅ ያለብን ግን የእስራኤል ከዚህ ከኒውክሌሩ ጋር በተገናኘ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲናገሩ አሁን የኢራኑ የማህር የዜና ምንጭ ጥንቅር ምንድን ነው የሚለው? አሁን ስምምነት ከተፈረመ በኋላ በሚኖሩ 60 የምንቀናት የድርድር ቀናት የኒውክሌር ጉዳይን በተመለከተ ፋይናል አግሪመንት ይኖራል የሚል ጉዳይ ነው ያላቸው። የኔታንያሁ ቢሮ መግለጫ በድርድሩ ማብቂያ ላይ የሚደረስበት ማንኛውም የመጨረሻ ስምምነት በድርድሩ ማብቂያ ላይ እንግዲህ አሁን በአሜሪካና በኢራን መካከል እየተከናወነ ያለው ድርድር ነው ሪፈር እያደረጉ ያሉት ነው ወይንስ ደግሞ አሁን ጦርነት የማቆም አይነት ድርድር ሆኖ ከዛ በኋላ የኒውክሌርን ጉዳይ በተመለከተ የሚደረግ ድርድር ነው የሚለው ነጥብ ግልጽ አይደለም። ነገር ግን ያም ሆነ የመጨረሻው ስምምነት አሁን ላይ የሚዝጉት ከ60 ቀን በኋላ የሚዝጉት የመጨረሻው ስምምነት የኢራንን የበለጸገ ዩራኒየም ማስወገድ፣ የዩራኒየም ማበልጸጊያ መሰረተ ልማትን ማፍረስ፣ በሚሳኤል ምርቶቿ ላይ ገደብ መጣልና ኢራን በቀጠናው ካሉ ተላላኪዎቿ ጋር ወይም ፕሮክሲ ከምንላቸው አካላት ጋር የሚኖራትን ትብብር ማቆም የሚለውን እንደሚያካትት ገልጸዋል ይባላል። ቅድም ያው ከሊባኖስ የሂዝቦላ ጉዳይ ጋር ተያይዞ ያለውን ሐሳብ እያነሳውላችሁ ነበር። በዛ ምክንያት ኢራን በቀጠናው ካሉ ተላላኪዎቿ ወይም ፕሮክሲ ከሚባሉ አካላት ጋር የምታደርገውን ድጋፍ ማቆም የሚለው ጉዳይ ስቲል ጥያቄ የሚነሳበት ነው። አሁን በዩራኒየሙና በኒውክሌሩ ጉዳይ ደግሞ የመጨረሻው ስምምነት የሚባለው መች ነው? አሁን የሚፈረመው ስምምነት ነው ወይንስ ደግሞ ከ60 ቀናት በኋላ የሚፈረም ስምምነት ነው የሚለው ሌላ ክርክርን የሚፈጥር ጉዳይ ነው። ወደ ማህር ኒውስ ኤጀንሲ ዘገባዎች ስንመለስ በ9ኛ ደረጃ የተቀመጠው ሐሳብ reaffirmations of Iran's NPT commitment not to produce nuclear weapon። ይቀላል ነው። የኤንፒቲ ስምምነትን ተግባራዊ አድርጋ የኒውክሌር ጦር መሳሪያ እንደማትፈልግ ማረጋገጫ መስጠት፣ ዋስትና መስጠት ሊባል ድጋሜ ቃል መግባት reaffirmation ተብሎ ሊገለጽ ይችላል። ያው 1967 ላይ ነው የኤንፒቲን ኢራን የፈረመችው። ከዛ ጊዜ ጀምሮ ኒውክሌር ጦር መሳሪያ አልፈልግም ስትል እዚህ ደርሳለች። አሁንም ደግመሽ አልፈልግም በያሉ ነው። እሱን የማለት ችግር የለባትም ሀገሪቱ። በ10ኛ ደረጃ during the negotiation period there is commitment to the add force to the region and not to impose new sanction, not to add forces። ይሄ ቀላል አይነት ነገር አይመስልም። በ10ኛ ደረጃ ላይ የተቀመጠው ሐሳብ አሜሪካ በድርድር ሂደቱ ወቅት ላይ negotiation period የሚባል አዲስ ወታደራዊ ኃይልን ወደ ቀጠናው አትልክም፣ አዲስ ማዕቀብንም ኢራን ላይ አጥልም የሚል ሐሳብ አለ። በ11ኛ ደረጃ $24 ቢሊዮን የሚጠጋ ገንዘብ ኢራን በ60 ቀን ውስጥ እንዲለቀቅላት ትፈልጋለች። እሱ ገንዘብ እንዲለቀቅም ጭምር ይጠበቃል ይባላል። በ12ኛ ደረጃ establishment of monitoring mechanism to implement the agreement፣ ያው የስምምነቱን አፈጻጸም መከታተልና ማስተግበር የሚቻልበት ሐሳብ ይቀመጣል። the final agreement to be ratified by UN Council resolution፣ የመጨረሻው ስምምነት በተባበሩት መንግስታት ድርጅት የጸጥታ ምክር ቤት አሁን ይሄ ወደ ጸጥታ ምክር ቤት ነገሩን የመውሰዷ ጉዳይ ኢራን አሁን ዋስትና የሚባለው ከዚህ በኋላ እነ አሜሪካ እነ እስራኤል ጦርነት እንዳያነሱባት እንደ ዋስትና አድርጋ የተባበሩት መንግስታት ድርጅትን ከጎኗ ለማድረግ የፈለገች ይመስላል። በተለይ የጸጥታ ምክር ቤት ውስጥ ሄዶ እንዲጸድቅም to be ratified by UN Security Council አይደለ እያለ ያለው በዩኤን ሴኩሪቲ ካውንስል የውሳኔ ረቂቅ ሐሳቦች ተደግፎ እንዲጸድቅ ጭምር ታሳቢ ታደርጋለች ኢራን። የመጨረሻው ሐሳብ final negotiation will not begin until half of Iran blocked funds are released። የመጨረሻው ስምምነት የኢራን እንዳይንቀሳቀስ የታገደ ሀብት ግማሽ የሚሆነው እስከሚለቀቅ ድረስ አይጀምርም
ከዛ በተጨማሪ ደግሞ የነዳጅ ላይ የተጣለ ማዕቀቦች እስከሚነሱ ድረስ የአሜሪካ የባህር ኃይል ክልከላ እስከሚነሳ ድረስ ምን ማለት ነው? የመጨረሻው ስምምነት ላይ የምንደርሰው አሜሪካ ባህር ላይ እገዳውን ስታነሳ የባህር ላይ ብሎኬዱን በኢራን ነዳጅ ላይ የተጣለ ማዕቀብ ሲነሳ እንዲሁም እንዳይንቀሳቀስ የታገደ ሀብት ሲለቀቅ ብቻ ነው የሚል ሐሳብ አለ። ሆነስትሊ አሁን የዘረዘርኩላችሁ ሐሳቦች ብዙዎቹ ባለፉት ጊዜያት ስንላቸው የነበሩ ሐሳቦች ናቸው እና አሜሪካ በእነዚህ ሐሳቦች ላይ ለመስማማት ፈልጋ ከነበረ የምትስማማበትም ማትስማማበትም የሚሆንም የማይሆንም አይነት አሉ። እነዚህ ሐሳቦች ላይ ኦልሬዲ የምትስማማ ከነበረ ይህን ያክል ጊዜ ጦርነት ውስጥ ለምን ትቆያለች የሚል ሐሳብ አለኝ። በተወሰነ መልኩ የሁለቱም አካላት ከቅድመ ሁኔታዎቻቸው ዝቅ ማለት ሸብረክ ማለት ግዴታ አለባቸው። እንደምታውቁት ድርድር ሰጥተው መቀበል ነው እንጂ በሁሉ ሂደት ላይ የራስን ፍላጎት ብቻ ማስከበር አይደለም። ያው በጦርነት ሂደት ላይ አፐር ሃንዱ ማን ጋር ነው የሚለው ነገር እንዳለ ሆኖ ያም ሆነ ግን አሜሪካ ነች መካድ የሌለብን ነገር። ዋትኤቨር ዝቅተኛ የሆነ የጦር መሳሪያ አቅም ይኑራት የሆነ ደካማ ሀገር ምናምን ብትኖር ከኢራን ያለችው ሁሉ ብቻ ይፈጸማል ብለን እናስብ ነበረ። ነገር ግን ደግሞ ከአሜሪካ ጋር ነው ጦርነቱ። ከዛ እስራኤልም አለች እና ቀላል አይደለም። ለኢራንም እኮ በጦርነት ውስጥ ብትቆይ ሆነስትሊ ካወራን ቀላል አይደለም። ረዥም ጊዜ ነው የምትቆየው በጦርነት ውስጥ። ሩሲያ ለምሳሌ ይኸው እየዳከረች ነው ጦርነት ውስጥ ገብታ ከዩክሬን ጋር አይደለ። በረዥም ጊዜ ጦርነት ብዙ መከራ ብዙ ስቃይ ነው ያለው። ለኢራንና ለኢራናውያንም ጥሩ አይደለም። እነ ዶናልድ ትራምፕ በተወሰነ መልኩ ማህር ኒውስ ኤጀንሲ ላይ ያለው ሐሳብ እንዳያስደስታቸው ካደረገው ነጥብ መካከል አንዱና ዋናው የሚመስለኝ ይሄ የፋይናል ኔጎሽዬሽንስ ዊል ኖት ቢገን ኦልሬዲ ተጀምሮ የለ እንዴ? የመጨረሻ የድርድር ሂደት አይጀመርም ብሎ ነው እንግዲህ 14ኛው ነጥብ የመጨረሻ የድርድር ሂደት የሚጀምረው ይላል። የኢራን የታገደ ፈንድ ይሄ $24 ቢሊዮን ምናምን ያልኳችሁ እሱ ሲለቀቅ በነዳጅ ላይ የተጣለ ማዕቀብ ሲነሳ ከዛ በኋላ ደግሞ የናቫል ብሎኬድ ወይም የባህር ላይ እገዳና ክልከላው ሲነሳ ነው ይላል። ኦልሬዲ አንደኛ ድርድር ላይ አይደሉም ያሉት። አሁን ኦልሬዲ ድርድር ላይ እስካሉ ድረስ በምን አይነት አግባብ ነው ይሄ ያሉበት የድርድር ሂደትን ጫና ውስጥ ልናስገባ የምንችለው? ምን ማለት ነው? በአንድ መልኩ ድርድር ላይ ናቸው ያሉት። በሌላ መልኩ ደግሞ ፋይናል ኔጎሽዬሽን ዊል ኖት ቢጋን አንቲል ሃፍ ኦፍ ኢራንስ ብሎክድ ፈንድ አር ሪሊዝድ ይላቸዋል። የኢራን እንዳይንቀሳቀስ የታገደ ሀብት ግማሹ እስከሚለቀቅ ድረስ ድርድር አይጀመርም። ምን ማለት ነው? ብዙ ጊዜ ያው ኢራኖችን አፕሪሼት ሳደርግ ምናምን ነው የምታውቁኝ። ዛሬ ይሄኛው ትንታኔ ግን ሰማው በኢራኖቹ አቋም ላይ አንደኛ ድርድር ውስጥ ሆነው ድርድሩ የሚጀምረው የሚል አይነት ቅድመ ሁኔታ ነው ይዘው የወጡት። ምን ማለት ነው? ድርድር ውስጥ ናቸው ኦልሬዲ ያሉት። ድርድር ውስጥ ሆነው በኢራንም በአሜሪካ በኩልም የመጨረሻው ድርድር ላይ ነን ያለ ነው፣ ቴክስቱ ላይ ተስማምተዋል ተብሎ በፓኪስታን ውስጥ ወጣ። ፓኪስታን በጠቅላይ ሚኒስትሩ አማካኝነት ይፋ አደረገች። ከዛ አሁን 14 ነጥቦች አሉ ተብሎ በማህር ኒውስ ኤጀንሲ ላይ የቀረበው ሐሳብ 14ኛ ነጥብ ፋይናል ኔጎሽዬሽንስ will not begin until half of Iran's blocked funds are released። የኢራን ግማሽ በግማሽ የሚሆነው እንዳይንቀሳቀስ የታገደ ሀብት እስካልተለቀቀ ድረስ ድርድር አይጀምርም። ኦልሬዲ ድርድር ላይ አይደላችሁም ወይ የምለው ለዛ ነው። አንደኛው አይ ቲንክ ይሄኛው ነጥብ ይመስለኛል እንዳልኳችሁ በእነ አሜሪካ በኩል ጠንከር ያለ ቁጣን የቀሰቀሰው። ለማንኛውም ከነዚህ በኢራን በኩል እነ ማህር ኒውስ ኤጀንሲ ይዘውት በወጡት ሐሳብ ላይ የተጻፈው ነገር ሁሉ ልክ ነው ማለት አይቻልም። ልክ ነው የምንለው መች መሰላችሁ? ሁለቱም የተስማሙበትን መግለጫ እጃችን ላይ ስናስገባ ነው። አሁን በፓኪስታን በኩል በመጨረሻው ቴክስት ላይ ተስማምተዋል፣
ጥቂት የሚቀሩ ነገሮች አሉ የሚለው ጉዳይ ወጥቷል። አሁን በእስራኤል በኩል ለምሳሌ እነ ኔታንያሁ ምን እያሉ ነው የሚገኙት? የኢራን ዩራኒየም የሚወገድበት ዩራኒየም ማበልጸግ የምትችልበት ነገር ሁሉ መሰረተ ልማቱ የሚወገድበት ከነ ሂዝቦላ ከነ ሃውቲ ጋር በቀጠናው ካሉ ከፕሮክሲ ያላት አጋርነት የሚቋረጥበት ለነሱ ድጋፍ የማታደርግበት ሁኔታ እንዳለ ዶናልድ ትራምፕ አረጋግጠውልኛል ብለው ጠቅላይ ሚኒስትሩ ተናግረዋል። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት ቢሮ ይሄኛውን ዜና ይዞት ወጥቷል። እሳቸው አሉ ወይ ተናገሩ ማለት ግን በእርግጥ የመጨረሻ ወረቀት ላይ ኢራን ከሂዝቦላ ጋር ያላትን ግንኙነት አቆማለሁ አለች ማለት አይደለም። ኢራን ከዚህ በኋላ ምንም አይነት የኒክሊየር መርሃ ግብር በተለይ ለሰላማዊ ዓላማ የሚውል የኒክሊየር መርሃ ግብር አይኖራትም ማለት አይደለም። እሱ የነ ኔታንያሁ ፍላጎት ነው። ልክ አሁን ማህር የዜና ምንጭ ላይ የኢራኖቹ ፍላጎት መጀመሪያ ገንዘቡ ከተለቀቀልን ብቻ ነው የምንፈራረመው የምንደራደረው፣ ናቫል ብሎኬዱ ከተነሳ ብቻ ነው የሚሉ አይነት አስተያየቶች አሉ አይደል? ያ ማለት ያ የኢራን ፍላጎት ነው እንጂ የመጨረሻ የድርድር ነጥቡ ላይ የሰፈረው ሐሳብ አይደለም። እና አባስ አርጋቺ የሚናገሩትን መጠበቅ አለብን። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ በዚህ ጉዳይ ላይ የሚናገሩትን መግለጽ አለብን። አሁን ይውላችሁ ትላንትና ምን ብለው ነበር አባስ አርጋቺ? ለድርድሩ ከመቼውም ጊዜ በላይ እንደ ዛሬ ቀርበን አናቅም ብለው ተናግረዋል። አሁን የማህር ኒውስ ኤጀንሲ 14 ነጥቦች ግን የዛሬ 15 ቀን እኛ ስንሰራ የነበረበት ሌቭል ላይ ነው ያለው። ምንድነው የተለወጠው? ከ15 ቀን ወዲህ በነበሩ ጊዜ አባስ አርጋቺን እንደ ዛሬ ተቀራርበን ሰርተን አናቅም፣ ወደ ስምምነት ላይ መተን አናቅም ብለው እንዲናገሩ ያደረጋቸው ነጥብ ምንድነው ቢባል የማህር የዜና ምንጭ ዘገባዎች ላይ እንዲያውም የሚያቀራርብ ሳይሆን ባይዘው ያለው የሚያራርቁ ነጥቦችም አሉበት። ልክ እነ ኔታንያሁ የሚያራርቅ ነጥብን እንደሚናገሩት ሁሉ እነ ታይምስ ኦፍ እስራኤል ያንን አይነት የሚያራርቅ ዜናዎችን እንደሚሰሩት ሁሉ ማህር ኒውስ ኤጀንሲም ደግሞ በዛው በራሱ መንገድ ብዙ እርምጃ የሌለው እንደሆነ ድርድር የሚባለው ጉዳይ እውነቴን ነው የምላችሁ በማህር ኒውስ ኤጀንሲ 14 ነጥቦች መነሻ መሰረት በቃ እዛ ፖይንቶች ላይ ነው ኢራን ያለችው፣ እዛ ላይ ነው ስተክ ያደረገችው ካልን ምንም ድርድር አይኖር፣ ምንም ስምምነት አይኖር። የማህር ኒውስ ኤጀንሲ ዘገባዎች 1 2 3 4 ተብለው የተዘረዘሩት 14ቱ ነጥቦች በእርግጥ ኢራን የተሰየመችው እዛ ቦታ ላይ ከሆነ ድርድር አይኖር፣ ስምምነት አይኖር፣ ሌላ ጦርነት ይኖር። የተለየ የሚያደርጉ ያሁኑ ምንድነው ካልን ግን በኢራን በኩልም ከአሜሪካ ብቻ አይደለም በድርድር ሂደቱ ላይ ጥሩ ሂደት ተጉዘናል ብለው የነገሩን የአሜሪካም እነ ዶናልድ ትራምፕ አይደሉም። የኢራን ባለስልጣናትም በእርግጥ ከዚህ ቀደም ከነበረው የተለየ ነው ብለው ነግረውናል። ፓኪስታንም ይሄን አረጋግጣለች። በተወሰነ ኮምፕሮማይዝ ተደራርገዋል ሀገራቱ ማለት ነው። ያንን ውጤት መቼ ነው የምናየው? እንግዲህ አሁን ሲፈረም ጠብቀን ነው የምናየው ማለት ነው። እንግዲህ በዚህ የድርድር ሂደት ላይ እንዳልኳችሁ ነው ዘለቄታዊነት አለው ወይስ የለውም? አሁን የሚፈረም የድርድር ሂደት አለ which is very positive። ጦርነቱ ላፍታም ቢሆን ጋብ ሰጥቶ በሆርሙዝ ሰርጥ በኩል ነዳጅ አልፎልን እንደው እዚህ ዓለም ላይ እያየ ነው ያለው የነዳጅ ቀውስ በተወሰነ ከቀነሰልን ጥሩ ነው። ግን ከዘለቄታዊነት አንፃር ዘለቄታዊ ፐርማነንት የሆነ ጦርነት ማቆም የሚለውን ጉዳይ የምናስብ ከሆነ እኔ የእስራኤል ጉዳይ የሂዝቦላና የሊባኖስ ጉዳይ በፍጹም ከድርድር ሂደቱ ውጪ መሆን አለበት የሚል መረዳት የለኝም። ለምንድነው እስራኤልን ያገለለ ስምምነት ከሆነ ሌትስ የእስራኤል ፍላጎት ያልተከበረበት
እስራኤል ፍላጎቷ ብዙ ነው። በእርግጥ እስራኤል ምንም ጥያቄ የለውም። እስራኤል ቱማች የምትፈልገው ነገር የእስራኤል ፍላጎት በጣም ብዙ ነው። ያም ማለት ግን በተወሰነ መልኩ በዚህ የጦርነትን በዘለቄታዊነት ለማቆም በሚደረግ ጥረት ላይ ተሳታፊ ብትሆን የሊባኖስን ጉዳይ እልባት ለመስጠት የሚቻልበት መንገድ ይመጣ ነበር። ከዘለቄታዊነት አንጻር አሁን ኢማጂን ሴናሪዮ የኢራን ቅድመ ሁኔታ ያው ቤይሩትን ከመታሽ እመታለሁ ነው አይደል? ለእስራኤል የሰጠችው ቅድመ ሁኔታ ቤይሩትን ካጠቃሽ እኔም እስራኤልን አጠቃለሁ ነው። ሬድ ላይኗ እዛ ጋር ነው ያለው፣ ቤይሩት ላይ ነው ያለው። ተፈራረሙ እነዚህ ሀገራት ማንና ማን? አሜሪካና ኢራን እስራኤል በሌለችበት ተፈራረሙ። ከዛ እስራኤል ቀጠለችና ቤይሩትን መታች። ተፈራርመዋል፣ ጦርነቱን አቁመዋል። አሜሪካና ኢራን ጦርነቱን አቁመዋል። ከዛ እስራኤል ቤይሩትን መታች። ቤይሩትን ስትመታ ኢራን ከዚህ ቀደም እንዳደረገችው ወደ እስራኤል ምን ትላለች? ትተኩሳለች። ያ ሲሆን እስራኤል ወደ ኢራን ትተኩሳለች። አሁን ላይ እሳቸው ጦርነት እንዲቆም የፈለጉት ለምንድን ነው? በቀጥታ የኢራንና የአሜሪካ ጦርነት እየተከናወነ ስለሆነ ድርድሩን ሊያበላሽባቸው ስለሚችል ነው። ድርድሩ ግን አለቀ፣ ተፈራረሙ፣ ተገላግለዋል። እዛ ቦታ ላይ አሁንም ተመልሰው ይመጣሉ። ደግሞስ እስራኤል ኢራንን የምታጠቃ ከሆነ ኢራን በቀጥታ የምታደርገው ያጸፋ ምላሽ እስራኤልን ብቻ ያነጣጠረ ይሆናል ነው ወይንስ በቀጠናው ያሉ የአሜሪካ የጦር ሰፈሮችን አነጣጥሮ ይቀጥላል? ያልተመለሰ ጥያቄ። ለዛ ነው እስራኤል በሌለችበት ሁኔታ የነ ሂዝቦላና የነ ሊባኖስ ጉዳይ ባልተቋጨበት ሁኔታ የሚከናወን የድርድር ሂደት በዘለቄታዊነት በመካከለኛው ምስራቅ ቀጠና ላይ ጦርነትን ያቆማል ከሚል ተስፋ ይልቅ ላፍታም ቢሆን ጋብ ያደርጋል የሚል አይነት መረዳት ያለ ላፍታ ነው ነገሩን ጋብ ሊያደርግ የሚችለው እንጂ በዘለቄታዊነት የጦርነትን በመካከለኛው ምስራቅ በማቆም ከተፈለገ የግድ እስራኤል እንዲሁም በሊባኖስ የሂዝቦላህ አይነት መግባት ወይም መሳተፍ የግድ የሚልበት ነባራዊ ሁኔታ አለ። ዶናልድ ትራምፕ በቅርቡ ሲናገሩ ካስታወሳችሁ የኢራንን ኒውክሌር በተመለከተ እኔ የምወስነውን ነገር ኔታንያሁ የመቀበል ግዴታ አለበት ብለው ተናግረዋል። እኔ የምወስነውን ነገር የመቀበል ግዴታ አለበት። ቅድም ደግሞ መግቢያ ላይ እንደነገርኳችሁ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምን ብለዋል? ይሄ ዩራኒየም ጉዳይ አንደኛ ዩራኒየም የሚወገድበት ያለው የበለጸግ ዩራኒየም የሚወገድበት ቀጣይ ሌላ ዩራኒየም ለማበልጸግ ጥቅም ላይ የሚውል የዩራኒየም መሰረተ ልማት የሚወገድበት። ዩራኒየም አታበለጽግም ማለት በሌላ ቋንቋ ለሰላማዊ ዓላማም ቢሆን ምንም አይነት እንቅስቃሴ አይኖርም ነው። ቢካዝ ተመሳሳይ መሰረተ ልማት ነው ባይዘው የሚጣራበት መጠን እየተለያየ ይሄዳል እንጂ ለምሳሌ 3.76 ከመቶ የተጣራ ዩራኒየም ሲሆንና 90 ከመቶ የተጣራ ዩራኒየም ሲሆን ቴክኖሎጂው በመርህ ደረጃ ተመሳሳይ ሆኑ፣ ነገር ግን ሌሎች ጉዳዮች ይኖራሉ። መሰረተ ልማቱ ግን ፋውንዴሽኑ በቃ ተመሳሳይ ነው። ኔታንያሁ ምን ብለዋል? የኒውክሌር ማበልጸጊያ መሰረተ ልማቱ ዩራኒየም የሚበለጽግበት እሱ ይወገዳል ብለዋል። ኢራን ዩራኒየም አታበለጽግም ማለት ነው። የእስራኤል ፍላጎት ይሄ ሆኖ ከዛ ኢራን ደግሞ ቢያንስ ለተወሰኑ ዓመታት ምንም ዩራኒየም ሳታበለጽግ መቆየትን በተመለከተ ልትስማማ ትችላለች። ለዘላለም ግን ዩራኒየም አታበለጽግም የሚል አይነት ስምምነትን ልትስማማ ትችላል። በአመታት የተገደበ ስምምነት ነው የሚደረገው ባይዘው ሲደረግም። ስለዚህ ዩራኒየምን የማበልጸግ ሂደትን በተመለከተ ያላት አቋም ከሆኑ ዓመታት በኋላ ድጋሚ ወደዛ የመመለስ አይነት ፍላጎት ስለሆነ እንዴትም ቢሆን በምንም አይነት ተአምር ቢሆን ኢራን የአሜሪካን ሙሉ በሙሉ ዩራኒየም አታበልጽጊ የሚል የእስራኤልን ፍላጎት ተግባራዊ ልታደርግ አትችልም። አሁን ጫናው ማን ጋር ይመጣል?
ዶናልድ ትራምፕ ጋር። እንዴት ነው ይሄንን የእስራኤል ፍላጎት ከኢራን ፍላጎት ጋር አጣጥመው ነገሩን መቋጨት የሚችሉት የሚለው እጅግ በጣም መሰረታዊና ተጠባቂ ጥያቄ ይሆናል ማለት ነው። የእስራኤልና ፍላጎትና ጥቅምን ከማስከበር አንጻር ምን ሊያደርጉ ይችላሉ? ከአሜሪካ ይልቅ እስራኤል የበለጠ ተጋላጭ ከመሆኗ አንጻር ያንን ነገር ታሳቢ ባደረገ ሁኔታ እልባት ለመስጠት ምን ሊያደርጉ ይችላሉ? እነዚህ ጉዳዮች በጣም እጅግ በጣም ተጠባቂ ነጥቦች ናቸው። ማህር ኒውስ ኤጀንሲ ይዞት የወጣቸውን ትንታኔዎች ካያችሁ በሁሉም አግባብ በሁሉም መንገድ ምንም አይነት ተስፋ የሌለበትና ዛሬም ቢሆን ከ15 ቀናት በፊት የነበረችበት ፖዚሽን ላይ ኢራን እንደተቀመጠች የሚያሳይና የሚያመላክት ነው። በማህር የዜና ምንጭ ላይ በወጣው መንገድ ስምምነቱ ተግባራዊ ከተደረገ ኢራን ነፍሷን አታውቅም ነው የምላችሁ። በቃ እንደ ኢራን ድል አድራጊ ሀገር አይኖርም። በእነዚህ የማህር የዜና ምንጭ ላይ በቀረቡ 14 ነጥቦች አማካኝነት በጣም የሚገርሙ ነጥቦች ናቸው። ግን እንዳልኳችሁ ተፈጻሚ የሚሆኑ አይመስለኝ። አንደኛ ዶናልድ ትራምፕም ሐሰት ናቸው ብለዋል። ሁለተኛ እትስቱማች በጣም የኢራን እንትን ድርድር ሳይሆን የሚመስለው ይሄ ሰጥቶ መቀበል ሳይሆን የሚመስለው ሳምባዲ ላይ እንደዚህ ሽጉጥ ደግናችሁ በቃ ይሄን ስምምነት ፈርም የምትሉት ካልሆነ በቀር ይህንን እነዚህ ነጥቦችን ሁሉ አሜሪካ ለኢራን እንትን የምትል አይመስለኝም። የምትሰጥ ወይም እነዚህ ነጥቦች ተከብረውላት ኢራን ድርድሩን የምትቋጭ አይመስለኝም። የተወሰነ ሰጥቶ መቀበል ስለሆነ የተወሰነ ፖይንት ላይ ሉዝ ታደርጋለች፣ ትሰጣለች፣ የተወሰነ ትቀበላለች። ለኢራን አሁን ዋናው ጉዳይ ምን መሰላችሁ? ለኢራን ዋናው አበይት ጉዳይ ማዕቀብ መነሳትና እንዳይንቀሳቀስ የታገደ ሀብት ማስለቀቅ ነው። ትልቁ ጉዳይ ባይዘው ዩራኒየም አይደለም፣ ሆርሙዝ አይደለም፣ ሂዝቦላህ አይደለም። እነዚህ ነጥቦች የዲተረንስ የሴኩሪቲ ጉዳይ ናቸው። ማዕቀቡ ግን በልቶ ስለማደር ነው እያወራሁላችሁ ያሉት። ኢራን ውስጥ አንድ በጣም ማወቅ ያለባችሁ ነገር፣ አንድ ዳቦ ለመግዛት በዚህ ሰዓት ሰው በፔስታል ነው ብር ይዞ የሚሄዱ። ሊትራሊ በፔስታል አንድ ዳቦ ለመግዛት። ኢኮኖሚው በብዙ ላሽቋል። የነ አሜሪካ ማዕቀብ ብዙ ጉዳት አድርሷል። የአንድ ዓመት ማዕቀብ እኮ አይደለም፣ ላለፉት 40 ዓመታት የመጣ ማዕቀብ ነው። ስለዚህ ለኢራን መንግስት የቅድሚያ ሊሆን የተገባው ወይም ስቲል አሁንም እያወሩ የሚገኘው የማዕቀቡን ጉዳይ ነው። ማዕቀብ ማንሳት የሚለው ጉዳይ ማዕቀብ ማስነሳትን ለማረጋገጥ ምንድን ነው ሊሰጡ የሚችሉ? ዩራኒየሙን ወደ ቻይና ነው የሚልኩት። ገብቷቸዋል። ሰጥቶ መቀበል ማለት ነው እንጂ ዩራኒየምም አንሰጥም፣ ማዕቀብም ይነሳልን፣ ብሎኬዱም ይነሳ፣ አሜሪካ ከኛ አካባቢ ላይ ካላት የጦር ሰፈር ትውጣ። which is good እኮ እንደ አንድ ጠንካራ ሀገር ይህንን አይነት ቅድመ ሁኔታዎች ማስቀመጥና በድርድር ላይ እነዚህን ተግባራዊ ለማድረግ መጣር በጣም ድንቅ ነው። ተፈጻሚነቱን በተመለከተ ስናስብ ግን ለምን ተጨማሪ 2 ቀንስ ቢሆን ለምን ይዋጋሉ? ኦልሬዲ ጦርነት ስለቀጠለ በጦርነቱ የበላይነታቸውን አረጋግጠዋል ብለናል አይደል? ማለት ስትራቴጂካዊ አሸናፊነታቸውን ሌትስ አሁን በድርድር ጠረጴዛ ላይ ማዕቀብ እንዲነሳላቸው እያወሩ ነው። ማዕቀቡን አንሱ እያሉ ነው። ስትራቴጂካዊ አሸናፊነት ማለት ይሄ ነው። እና አሜሪካ በድርድር ለድርድር ከሆነ ጦርነት ውስጥ መግባት ስላልነበረባቸው እንዲህ ተደራድረው ነገሩን የሚቋጩ ከሆነ ምንም በቃ ጦርነቱ ሳይገቡ በቃ ኑና እንቀመጥና እንደራደርና እንቀጥል እናውራ ቢሏቸው ይሄን ሁሉ ዋጋ ሳይከፍሉ በቃ እዚህ ካለበት ቦታ ላይ መቀጠል ይችሉ ነበር ዊዛውት ጦርነት ማለት ነው። ዛስ ወይ በጦርነቱ ሉዝ አድርገዋል የምንላቸው ጦርነቱ ሳይጀመር የነበሩበት ቦታ ላይ ነው የመጡት።
ገብቷችኋል? ኢራን ደግሞ ከጦርነቱ በኋላ የበለጠ ስትራቴጂካዊ አሸናፊነቷን ሴኩር አድርጋ መጣች። አሁን ይሄን ነባራዊ ሁኔታ በመካድ አይደለም፣ ግን አሁን አሜሪካ የመዋጋት ፍላጎት የላቸውም እነ ዶናልድ ትራምፕ ስንል ሜቢ ዓለም ዋንጫውን ፋክተር ይመስለኛል ባይዘው። እንግዲህ በዓለም ዋንጫ እያስተናገደች ያለች ሀገር አሜሪካ በሌላ የዓለማችን ክፍል ላይ የጦርነት ውስጥ ምናምን የሚለው ነገር ትንሽ ጫና ይዞባቸው የመጣ ይመስለኛል። የብሎኬዱም ጉዳይ የሚድተርም ኢሌክሽኖቻቸው መድረሳቸው ምናምን የሚነሱ ነጥቦች ሊኖሩ ይችላሉ። ያም ማለት ግን ጦርነት ልቀጥል ብትል አሜሪካ አንድ ቀን፣ አንድ ወር፣ 6 ወር ልትዋጋ ትችላለች። ገብቷችኋል? አቅሟ ለምሳሌ የሚሳኤል አቅሟ ክምችት እየተሟጠጠ ነው እንደዚህ ስንል በዛው ልክ ደግሞ አንድ መታወቅ ያለበት ጉዳይ አሜሪካ ነች። በቃ የማናውቀው አሁን ላይ ከኛ መረዳት ውጭ የሆነ ይፋ ያልተደረገ ምናምን ሊኖራት ይችላል። አንድ ሳምንትም አንድ ወርም በደንብ መዋጋት ትችላለች። ጥያቄ ግን ለኢራን እንግዲህ ሄደው ድርድር ላይ መተው ፍላጎቱን ወደ ማስከበር መምጣት ላይ ነው ያየናቸው። ለምን ሌላ ተጨማሪ የጦርነት ቀናትን ታሳልፋለች ኢራን? ስቴፕ ባይ ስቴፕ የምትፈልጋቸውን ነገሮች እንዲህ በድርድር ጠረጴዛ ላይ ማድረግ የምትችልበት እድል ካለ እዛ እድል ላይ ስተክ ማድረግ ይሻላል። ያንን እድል ቅድሚያ መስጠት ይሻላል። ስለዚህ የነ ኢራን በአንድ መልኩ ራሳቸውን ፕሩቭ አድርገዋል። ዓለም ላይ ማን እንደሆኑ አስመስክረዋል። ምናልባት በቀጣይ ጠንካራ ልዕለ ኃያል ሀገር ሆኖ የመውጣት መንገዳቸውን ከፈት እያደረጉ ነው። በራቸውን ከፈት እያደረጉ ነው። ይሄ ሁሉ ነገር ሲሆን ለኢራን ጥሩ እድል እየመጣ ነው። በምን? በስምምነት የኒክሌር ጉዳይ በተመለከተ እነሱ የኒክሌር ጦር መሳሪያ እንደማይፈልጉ ወትሮም ሲገልጹ ነበረ። አሁን ሪአፊርም አድርገው መሄድ በቃ የሚጠበቁ ነገሮች አሉ። የበለጸገ ዩራኒየሙን ማስወገድ ስለዚህ 2015 ላይ አድርገው ስለነበረ አሁንም በዛ አይነት አግባብ በሰጥቶ መቀበል መርህ ጥቅማቸውን እያስከበሩ የሚሄዱበት ሁኔታ ይመጣል። ያ ከሆነ ስቲል በየትኛው መመዘኛ መዝነ ነው እኔ አሁን በዛ ነው አሁን ማር ኒውስ ኤጀንሲ ላይ የተዘረዘሩት 14 ነጥቦች በዙ ነው ፖይንት እንጂ ኢራን በእነዚህ ጉዳዮች ላይ ጥቅማ ማስከበር የለባትም የሚል አይደለም። ብቻ ድርድር ሆኖ ይምጣ። እርግጠኛ መሆንላችሁ ነገር ድርድር ነው ተብሎ ተስማሙበት ብለን የምናመጣ ወይ የሚቀርበው 1 2 3 ተብሎ የሚዘረዘሩ ነጥቦች በእርግጠኝነት ሆኜ የምነግራችሁ የኢራንን አሸናፊነት የሚያሳዩ ይሆናሉ። በእርግጠኝነት ይሄ ስለበዛ ነው የማር ዜና ምንጭ ላይ የተዘረዘሩት ነጥቦች ስለበዙ ነው እንጂ ኖታዝን ኢራን በድርድር ጠረጴዛ ላይ ፍላጎቷን ያላስከበረች ሀገር ሆና ነው ብዬ አላስብም። ዝርዝር ነጥቦች ይውጡ 1 2 3 ብዬ ይዤላችሁ እመጣለሁ። በነዛ በተረጋገጠው አሜሪካ ራሷ የምታወጣውን እንዲያው እኔ ብዙ ጊዜ ምን ይመቸኛል መሰላችሁ? ልክ የነ ኢራን መገናኛ ብዙሃን ሲያቀርቧቸው አንዳንድ መረጃዎችን ፕሮፓጋንዳ ሊመስሉ ይችላሉ። የአሜሪካ መገናኛ ብዙሃን ሲያቀርቡት ግን ፕሮፓጋንዳ አይደለም። ለምሳሌ ኢራን በሆርሙዝ ሰርጥ በኩል 90 ሚሊዮን በርሜል ድፍድፍ ነዳጅ አሳልፋ $9 ቢሊዮን ገደማ የሚጠጋ ግምታዊ ሀብትን አግኝታለች የሚለውን ዜና ያገኘሁት ከፎክስ ኒውስ ነው። ይህን ዜና ከፕሬስ ቲቪ ባገኘው ወይ ከፋርስ ኒውስ ኤጀንሲ ባገኘው ኖሮ ፕሮፓጋንዳ ይመስል ነበር። ፎክስ ኒውስ ሲሆን ግን ፕሮፓጋንዳ ነው ብላችሁ በፍጹም ልትቆጥሩ አትችሉም።
ለማንኛውም የዛሬው እንግዲህ ከዚህ ከድርድር ሂደት ጋር በተገናኘ አበይት የሚባለው ጉዳይ ይሄ ነው። ከእስራኤል አንጻር ከሂዝቦላ አንጻር ሂዝቦላ ትላንት ተናግሯል፣ ሰምታችኋል አይደል? ኢራን መቼም ቢሆን አትከዳኝም ብሏል። ኢራንም አትከዳቸውም እነ ሂዝቦላ። የእስራኤል ጉዳይ እኔ እንዴት እንደሚቋጭ ካስታወሳችሁ መጀመሪያ ገና ስለዚህ የድርድር ሂደት ሲጀመር ከዛሬ ወር በፊት ምናምን የሰራሁትን ዘገባ መለስ ብላችሁ እዩት። እስራኤል ነው ስለ ነበረው። አሁን በቃ የእስራኤልን ጉዳይ እንዴት አድርገው ትሪት እንደሚያደርጉት እስከማይ በጣም ቸኩያለሁኝ። በምዕራፍ 2 ላይ ስንገናኝ ደግሞ ሌሎች ከዚህ ጋር የተያዙ ያልተያዙ አበይት ነገሮችን እያየን እንቀጥላለን። አብራችሁ ስለነበራችሁ በጣም አመሰግናለሁ። ነፃነት ላቀው ነበርኩኝ በገበያ ፖድካስት። በምዕራፍ 2 ተመልሼ ወደ እናንተ እመጣለሁኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ቻናላችንን ሰብስክራይብ ማድረጋችሁ አይዘንጋ።